ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ ገሞራ ሚዲያ ተከታዮች የመጋቢት 16 ቀን 2018 ዓ.ም የረፋር ዜናዎችን ይዘንላችሁ ቀርበናል። በጋሸና ግንባር በተፈጸመ ድንገተኛ የቆረጣ ማጥቃት የአገዛዙ ከፍተኛ ወታደራዊ አዛዦች ሲረግፉ፣ በወለጋው ደግሞ በርካታ የአገዛዙ ሰራዊት ምርኮኛ የተደረገበት ውጊያም ተደርጓል። በዝርዝርም የግንባር መረጃውን ይዘናል። የአብይ አህመድ አገዛዝ በጎረቤት ሀገር ሱዳን የውስጥ ጉዳይ ጣልቃ በመግባት ቀጠናውን ወደማይወጣበት ትርምስ እየገፋው ነው ተባለ። መረጃውንም ይዘናል። አብን በአማራ ክልል እጩ ማቅረብ አለመቻሉ ተነግሯል። አፋብን በክልሉ ምርጫ እንደማይኖር ማሳወቁን ተከትሎ እጩዎች ራሳቸውን እያገለሉ ነው። ኢራን የፕሬዝዳንት ትራምፕን የሰላም ንግግር የሐሰት ዜና ስትል አጣጣለች። የሆርሙዝ ሰርጥ መዘጋት የዓለም ነዳጅ ገበያን ክፉኛ ያናውጠዋል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር የምናሰማችሁ ይሆናል። ውድ የገሞራ ቤተሰቦች ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኢራን የትራምፕን የሰላም ንግግር የሐሰት ዜና ስትል አጣጣለችም። በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ሳምንቱን በያዘበት በዚህ ወቅትም ዓለምን ጉድ ያሰኘ አዲስ ዲፕሎማሲያዊ ፍጥጫም ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በጣም ጥሩና ውጤታማ ውይይቶች ተካሂደዋል ካሉ ከጥቂት ሰዓታት በኋላ ከፍተኛ ኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር አለማድረጋቸውን በመግለጽ የትራምፕን ንግግር ውድቅም አድርገውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባን በማህበራዊ ትስስር ገጻቸው ባሰፈሩት ጠንከር ያለ ጽሑፍ ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም ብለዋል። ጋሊባፍ አክለውም ትራምፕ የሐሰት ዜና ጥቅም ላይ እያዋለ ያለ የፋይናንስና የነዳጅ ገበያውን ለመቆጣጠር እንዲሁም አሜሪካና እስራኤል የተዘፈቁበትን ወታደራዊ ቅርቃ ለመሸፈን የታለመ የፕሮፓጋንዳ ስራ ነው ሲልም ወንጅለዋል። የባለስልጣኑ ንግግር የኢራንን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ካስተባበሉት መግለጫ ጋርም ተመሳሳይም ነው። አሜሪካ ድርድር እንድታደርግ ስለቀረበው ጥያቄ ከአንዳንድ ወዳጅ ሀገር መልእክቶች ቢደርሱም እስካሁን ግን ምንም አይነት ተግባራዊ እንቅስቃሴ የለም ብለዋል። ይህ በዲፕሎማሲያው በኩል ያለው ፍጥጫ እንደተጠበቀ ሆኖ በጦር ግንባር ያለው ሁኔታ ወደ አደገኛ ደረጃም ተሸጋግሯል። የእስራኤል ጦር ሰኞ ዕለት በኢራን መዲና ቴህራን ላይ አዲስና ኃይለኛ የጥቃት ማዕበል መክፈቱንም አስታውቋል። ኢራን በበኩሏ በመካከለኛው ምስራቅ አካባቢ የሚሳኤሎቿና የድሮኖች ናዳ እየወረወረች ሲሆን ትልቁ ስጋት ግን የዓለም 1/5 ነዳጅና የጋዝ አቅርቦት የሚያልፍበት ስትራቴጂካዊ የሆርሙዝ ሰርጥ ሙሉ ለሙሉ በሚባል ደረጃ መዘጋቱም ነው። ይህ የሆርሙዝ ሰርጥ መዘጋት የዓለም አቀፍ የኤነርጂ ዋጋ በከፍተኛ ሁኔታ እንዲንር ማድረጉና በዓለም ዙሪያ ታላቅ ኢኮኖሚ ድንጋጤም ፈጥሯል። የእስራኤል መከላከያ ሰራዊት በበኩሉ ከኢራን የተተኮሱ ተጨማሪ የሚሳኤል ማዕበሎች ወደ እስራኤል ግዛት እያመሩ መሆኑንም ገልጿል። ይህ ከባድ ጥቃት ከሁለት ሰዓታት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የተሰነዘረ ሲሆን ቀጠናውን ወደ ላቀና አደገኛ ደረጃም አሸጋግሮታል። በተያዘም የእስራኤል ጦር በደቡባዊ ሊባኖስ በምትገኘው ጦሮስ ከተማ በሚገኘው ኑር ዘርን ታወርና አካባቢ ኃይለኛ የአየር ጥቃትን ፈጽሟል። የሚሆነው ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ የተሰጠው ማስጠንቀቂያ ተከትሎ ነው። በሌላ በኩል ከሰኞ ምሽት ጀምሮ እስከ ማክሰኞ ንጋት ሰዓታት ድረስ በእስራኤል ማዕከላዊና ሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረጃጅም ምሽቶችም አሳልፋለች። ከኢራን የተተኮሱና ክላስተር ቦምቦችን የያዙ ሚሳኤሎች በወደብ ከተማዋ ካይፋ ዙሪያ በንብረት ላይ ከፍተኛ ጉዳትም አድርሰዋል። በቴል አቪቭና በኢየሩሳሌም የአደጋ ጊዜ ሳይረኖች በከፍተኛ ድምጽ ሲያስተጋቡም አድረዋል። ከዚህ ጎን ለጎን የሊባኖስ መንግስት የኢራንን አምባሳደር ከሀገሪቱ ለማባረር መወሰኑን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዓር ውሳኔውን ትክክለኛና ተገቢ ነው ሲሉም አድንቀውታል። በተያዘም የኢትዮጵያ መንግስት በጎረቤት ሱዳን ጣልቃ በመግባት ቀጠናውን ወደ ትርምስ እየገፋው ሲሆን በአገር ውስጥ ደግሞ የአማራን ማንነት ለማጥፋት ህገ መንግስት ሊሻሻል ነው ተብሏል። ይህ የስቴት ጦርናው ከሜዳው አልፎ ወደ ዲፕሎማሲያዊ መገለል እያመራ መሆኑንም ያሳያል። የአብይ አህመድ አገዛዝ በጎረቤት ሀገር ሱዳን የውስጥ ጉዳይ ጣልቃ በመግባት ቀጠናውን ወደማይወጣበት ትርምስም እየገፋውም ነው ተብሏል። የሱዳን መንግስት ከፍተኛ ባለስልጣናት ትናንት በሰጡት መግለጫ ኢትዮጵያ ለፈጥኖ ደራሽ ኃይሎችና ለሱዳን ህዝብ ነጻ አውጪ ንቅናቄ ኃይሎች ወታደራዊ ድጋፍ እያደረገች መሆኑንም በይፋም ከሰዋል። ሱዳን ትሪምፕን የሱዳን መንግስት ባለስልጣናትን ጠቅሶ እንደዘገበው የአሁኑ የአዲስ አበባ አገዛዝ እነዚህ አማጺ ቡድኖች በኢትዮጵያ ግዛት በኩል በነጻነት እንዲንቀሳቀሱና በስትራቴጂካዊ የድንበር ከተማ ኩርሙክ ላይ ጥቃት እንዲሰነዝሩ ሁኔታዎችን አመቻችቷልም ብሏል።
የሱዳን የደህንነት ምንጮች እንደገለጹት ከሆነ የጦር ተሽከርካሪዎች ከኢትዮጵያ አሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች በግልጽ ሲጓዙ እንደነበርም ተረጋግጧል። የደርጌታ አገዛዙ በጎረቤት ሀገር ሉዓላዊነት ላይ የከፈተው ግልጽ ወታደራዊ ትንኮሳ ተደርጎም ተወስዷል። ሮይተርስ በህዳር 2018 ዓ.ም ባወጣው ዘገባ አገዛዙ በቤኒሻንጉል ጉሙዝ ክልል ውስጥ ከፍጥኖ ደራሽ ኃይሎች ጋር ግንኙነት ላላቸው ታጣቂዎች ልዩ የስልጠና ካምፕ እያዘጋጀ መሆኑን የሳተላይት ምስሎችን ዋቢ በማድረግም አጋልጾም ነበር። የስልጠና ካምፕ አዳዲስ ታጣቂዎችን ለመመልመልና ለሱዳን ጦርነት ግብዓት የሚሆኑ ኃይሎችን ለማደራጀት የዋለም መሆኑንም በዲፕሎማሲያዊና በደህንነት ምንጮች በኩልም እየተረጋገጠም ይገኛል። አገዛዙ ለእነዚህ ከባድ ክሶች እስካሁን ይፋዊ ምላሽ ለመስጠት ያልደፈረ ሲሆን በሱዳን ብሉ ናይል አካባቢ ለሚደረገው ደም አፍሳሽ ውጊያ ዋነኛ ተባባሪ መሆኑንም በዓለም አቀፍ መድረክም እየተነገረም ነው። ካርቱም በምስራቅ ሱዳን አዲስ የጦር ግንባር ያዘጋጀች ያለችው አገዛዙ ለሽብር ቡድኑ የስልጠና ካምፕ እንዲመሰርቱ ፈቅዷል የሚል እንደሆነም አልጀዚራ በአረበኛው በሰፊውም ዘግቧል። ይህ በእንዲህ እንዳለ በኩርሙክ ዙሪያ ውጊያው በከፍተኛ ደረጃ ጠንክሮ የቀጠለ ሲሆን የሱዳን ጦር አራተኛ እግረኛ ጦር በአገዛዙ የሚደገፉትን አማጽያን የውጭ ወረራ ሲልም ጠርቷቸዋል። በብሉ ናይል በኮርዶፋንና በዳርፉር ግንባሮች የሱዳን ጦር ያካሄደው ዘመቻ በርካታ ታጣቂዎች ተሽከርካሪዎች ማውደሙንና የነዳጅ መጋዘኖችን መምታቱን አስታውቋል። በተያዘም የአብይ አማራዎች የባህር ዳር ስብሰባ አብን በአማራ ክልል የሚወዳደር እጩ አጣውም ብሏል። ፓርቲው በኦሮሚያ ክልል ነው የሚወዳደረው ማለቱም መነጋገሪያም ሆኗል። ለፋሽቱ የአብይ አህመድ አገዛዝ እድሜን ማራዘሚያና ለፖለቲካ ተርፍ ተብሎ የተደራጀው በህዝብ ዘንድም የአብይ አማራዎች እየተባለ የሚጠራው የባህር ዳር ካድሬዎች ስብሰባ ሊቀመንበር በለጠ ሞላም በአማራ ክልል ለሚካሄደው የይስሙላ ምርጫ የሚወዳደር እጩ ማጣቱንም በይፋም ተናግሯል። በአማራ ክልል ውስጥ የሚወዳደሩ እጩዎች ማቅረብ ባለመቻሉ ውድድሩን ወደ ኦሮሚያ፣ አዲስ አበባና ድሬዳዋ ትኩረት ለማድረግ መገደዱን አስታውቋል። አብን እጩዎቹን ለማግኘት ያልቻለው የአማራ ፋኖ ብሔራዊ ንቅናቄ በምርጫ ሂደቱ ውስጥ የሚሳተፉ አካላትን በሙሉ የህዝብ ጠላቶችና የአገዛዙ ተባባሪዎች መሆናቸውን በግልጽ በሰጠው የማያወላውል ብርቱ ማስጠንቀቂያ ምክንያት መሆኑ ታውቋል። ይህ የአማራ ፋኖ ብሔራዊ ንቅናቄ ጽኑ አቋም በአማራ ምድር የፋኖ ቃል የህዝብ ቃል መሆኑንም ለዓለም ያሳየ ሲሆን አገዛዙ በህዝብ ስም የፈጠራቸው ተላላኪ ካድሬዎች በህዝቡ ዘንድ ምን ያክል የተናቁና ቅቡልነት የሌላቸው መሆኑንም በግልጽ አሳይቷል። አብን ለአብይ አህመድ የፖለቲካ ቲያትር ሲያገለግል የነበረ ቢሆንም አሁን ግን የፋኖን ክንድና የህዝቡን ፍጹም ጥላቻ መቋቋም አቅቶት ከአማራ ክልል ምርጫ በውርደትም ለመሸሽም ተገዷል። የብርሃኑ ጁላ ሰራዊት በምድር በከፍተኛ ሜካናይዝድ ድጋፍና በአየር ኃይል በድሮና በጀት ታግዞ ፋኖን መዋጋት የለመደና ከዛ ውጭ ከመደምሰስና ከመማረክ ውጭ አማራጭ እንደሌለው የሚታወቅ ሲሆን በዛሬው ወልዲያ መርሳ ዙሪያ አውደ ውጊያም ከፍተኛ ዳመናና ጉም በመሆኑ የተደረገበትን መልሶ ማጥቃት መቋቋም አቅቶት ተመልሶ ወደ ምሽጉም ገብቷል። በተመሳሳይ መረጃም 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በመማረክ የተሰጠውን ግዳጅ በብቃት መወጣቱን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር የጠላትን አከርካሪ በመስበር የተሰጠውን ግዳጅ በብቃት መወጣቱን ክፍለ ጦሩ በዝግኙነት ክፍሉ በኩል ለሚዲያችን በላከው መረጃም አስታውቋል። በምዕራብ አማራ ጃዊ ቀጠና ድርጅቱ የሰጠውን ተልኮ በልዩ ብቃትና ጀግነት የፈጸመ ሲሆን 64ኛ ክፍለ ጦር የጠላትን አከርካሪ በመስበር አንጸባራቂ ድልም ተቀዳጅቷል። በግዳጁ በ206 በ105 እና 201ኛ ኮሮች ስር ከሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸሙ 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ ከጠላት ማርኮም ታጭቋል። በተጨማሪም 6 የእጅ ቦምብ፣ 7 ካዝና፣ 1000 የክላሽ ተተኳሽ፣ 1 የሬዲዮ መገናኛና ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁንም ክፍለ ጦሩ በሕዝብ ግንኙነት ክፍሉ በኩል በላከው መረጃም አስታውቋል። በተያዘ መረጃም ወደ ውጭ ዜናዎች እናመራለን። ጦርነቱን አቀላቀላለሁ ኪም ጆንግ ኡን አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን አቀላቀላለሁ ሲሉም የኪም ጆንግ ኡን የዓለም ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ የተካሄደ ባለው ጦርነት
ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያም ሰጥተዋል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም አመንታትና ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉም ዓለምን ያስደነገጠ ዛቻም ሰንዝረዋል። የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድም ተፈጥሯል። ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራኑ ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከትም ይሆናል ይላሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።